እንኳን ደስ አላችሁ የጨረቃ ፋሚሊ በሙሉ። ብሩኬ ደህና ሆኗል፣ ነቅቷል፣ ከዛ ሆስፒታልም ወጥቷል ማለት ነው። በጸሎት ላሰባችሁት፣ ለተጨነቃችሁ፣ ላዘናችሁ፣ ላለቀሳችሁ በሙሉ እንኳን ደስ አላችሁ። መልካም ዜና ነው፣ ተመስገን ነው። ዋናው መንቃቱና ከዛ ሆስፒታል መውጣቱ ነው። ቀስ በቀስ እንግዲህ ደህና ይሆናል ብለን ተስፋ እናደርጋለን። ያው እንዳያቸዋት እንግዲህ ጨረቃዬም በጣም ከባድ ጭንቀት ውስጥ ናት። በእኔ ምክንያት ነው እንደዚህ የሆነው እንደዚህ የተኛው ሆስፒታል እስከሚገባ ድረስ ብላ እንግዲህ እንዳያቸዋት ፊቷ ሁሉ ልክ አልነበረም። በጣም ከባድ የሚባል ጭንቀት ውስጥ ነበረች ማለት ነው እና ያው እሷም እያሳለፈችው ያለው ነገር ቀላል አይደለም። ከባድ ነገር ነው እያሳለፈችው ያለችው። ግን ደግሞ እርስ በርሳችሁ ተጋገዙ። አንቺም እሱን ተረጁ፣ እሱም አንቺን ይረዳሽ። አንድ ሁኑና ነገሩን ተጋፈጡት። እናንተ አንድ ከሆናችሁ ፈጣሪም ያግዛችኋል። ከፈጣሪ በታች ደግሞ የአንቺን ቤተሰቦች ከጎናችሁ ናቸው፣ የእሱን ቤተሰቦች ከጎናችሁ ናቸው። ከዛ በተጨማሪ ደግሞ እጅግ በጣም ውድና እግዚአብሔር የሰጣችሁ ትልቅ የጨረቃ ፋሚሊ ከጎናችሁ ነው እና እርስ በርሳችሁ ተረዳዱ። እናንተ አንድ ሆኑልን። ከዛ በተጨማሪ እግዚአብሔር ይፈጽመዋል ሁሉንም ነገር። ከእግዚአብሔር በታች ደግሞ ብዙ ሰው ከጎናችሁ ነን ያልናችሁ ለዚህ ነው። አንዳችሁ እንዳትጎዱ ነው። በቃ ያለው ነገር የተፈጠረ የተባለው ነገር ተፈጥሯል። እስከሚጣራ ድረስ እርስ በርሳችሁ ተጋገዙልን፣ አንድ ሁኑ። ከዛ በተጨማሪ ያለውን ደግሞ ቀስ በቀስ የሚፈታ ጉዳይ ነው በትዕግስት። በቃ እናንተ አንድ ከሆናችሁ ልጇ ምንም አታመጣም ወይ በራሷ ጊዜ በቃ አልቻልኩም ብላ ትወጣለች። ከዚህ በፊት እንደነበሩት ሰዎች ማለት ነው። ከዚህ በፊት የነበሩት ሰዎች የእናንተን አንድነት በቃ አንችለውም፣ የሚለያዩ አይነት ሰዎች አይደለም፣ በቃ ይቅርታ ሰው ልኮን ነው እያሉ ብዙ ልጆች ወጥተዋል። ምናልባት የቆያችሁ ፋሚሊ ታውቃላችሁ። በራሳቸው ጊዜ ይቅርታ እናንተ መለያየት ከባድ ነው፣ ሰው ልኮን ነው፣ ሰው አለያቸው ብሎ ልኮን ነው ብሎ በራሳቸው ጊዜ ነግረዋቸው ከህይወታቸው የወጡ ልጆች አሉ። ስለዚህ እንደነዛ ልጆች አንድ ሆናችሁ እንደማትለያዩ ሲገባት እሷ ራሷ በራሷ ጊዜ አይ እኔ ውሸቴን ነው እርጉዝ አይደለሁም ወይ አይ ውሸቴን ነው የልጅ አባት አንተ አይደለም ብላ ሲመራት ትወጣለች። አሁን ግን እናንተ ጋር ሁለታችሁ ጋር ክፍተት ካለ መቼም ልትወጣ ትችልም እችልሽ። ያንን በማለት ነው እናንተ ተስማሙ ሁለታችሁ እያልን ስንጨቃጨቅ የነበረው ማለት ነው። ለማንኛውም ግን እንዳያችሁት እንግዲህ ጋሽዬ በስመ አብ ምርጥ አባት ናቸው። ግን እንደው እግዚአብሔር እድሜና ጤና ጨምሮ ለልጆቻቸው ያኑርላቸው። የምሬ ነው የምላችሁና በዚህ ልክ ከጎናቸው ሆነው ነገሮችን ለመፍታት ለመረዳት የሚተጋ አባት እኔ እንጃ በስማ አስባችሁታል? ከልጆቻቸው አልፈው ለልጆቻቸው ጓደኛ በዚህ ልክ ምርጥ አባት መሆን መታደል ነውና እግዚአብሔር አምላክ ረጅም እድሜ ጤና ይስጠወት። በቃ ይሄን ነው ማለት የምፈልገው። ከዛ በተጨማሪ ግን ያው የትንሽ ለማውራት ሞክረዋል። ዛሬም ያው ለመግባባት እንትና አላሉም። ግን ጫን ብሎ የሆነ ሰው ሊያስታርቃቸው ቢሞክር በእርግጠኝነት የመታረቅ ፍላጎት አለ ሀይሜጋም ማለት ነው። እኔ ዛሬ ያየሁትኝ ግን እሷ ምንድነው በቃ ልጅቷ እንድታገኘው እንዲያገኛትም አትፈልግም። ና ስትልህ አትሄድ ወይ ደግሞ እሷ ያለችበት ቦታ አትገኝ ወይ ደግሞ እሷ በሆነ ምክንያት አድርጋ ስታገኝህም አታገኛት። ከህይወትህ በቃ መውጣት ነው ያለባት እያለች ነው። በቃ እንደገና ደግሞ ከእሷ ጋር እንድትሆን አልፈልግም። ምክንያቱም እሷ የእኛን ህይወት በጥብጣ ስንት ዓመት የለፋንበትን ህይወት በጥብጣ እንዴት እሷ ካንተ ጋር ትሆናለች ነው። ሲቀጥል ደግሞ ቤቢ ሻወር የምታከብር ከሆነም ማክበር ትችላለች ጠርታ የልጅ አባት ነው ካለች እንጂ 300 ሺውን እንግዲህ በማክበሯ እሷን በጣም ተሰምቷታል። ግልጽ ነው። አዎ እንኳን አንቺ እኛም ተሰምቶናል። ቀልድ ነው እንዴ? ምን አግብቷት ነው ብለን በጣም ተናደናል። እውነትሽን ነው፣ ልክ ነሽ። እንኳንም ኬኩንም አበላሸሹ። ምናልባት የሆነ ነገርም ሊኖረው ይችላል። ሰው አልገባውም እንጂ የብዙ ሰው ህይወት ነው የታደገችው ሀይሜ። እንኳንም በጠበስሽው ለበጎ ነው። ያለ ምክንያት አይደለም። አንቺ እዛ ቦታ ላይ ኬኩ ሳይቆረስ እንድትደርሽ ያደረገሽ ፈጣሪ በምክንያት ነው። ምክንያቱም ልጅቷ አደገኛ ናት። ሁሉንም አፍዝዛ አደንዝዛ የፈለገችውን ነገር ማራመር ትችላለች እና በዛ ነገር ልትጸጸች አይገባሽም። ኬኩን ስላበላሸሽ እዛ ጋ ሄደሽ ስለበጠበትሽ እንድች ቅንጣት እንዳትጸጸቺ። ምክንያቱም ልክ ነሽ። ያደረግሽው ነገር በሙሉ ልክ ነው፣ 100% ማለት ነው። ኬኩንም ማበላሸትሽ ልክ ነው። ፕሮግራሙንም መበጥበጥሽ ልክ ነው። አንቺም እኮ ብለሻል ብሩኬ አይንህን ጨፍነው እንኳን ያን ነገር ቢያደርጉልህ ልክ ስትገልጥ አይንህን ገለባብጠኸው ፕሮግራሙ መውጣት ትችል ነበር ብለሻል። አዎ እኛም ያልነው ያንን ነው። ምክንያቱም 300 ሺህ ከሷ ጋር ማክበር አይገባውም። ማን ስለሆነች ነው እሱም ብለናል። ግን ሀይሚዬ እባክሽ አሁንም ልብሽን በቃ የሰው ልጅ ይጋጫል። ብዙ ነገር አለ እኮ ብዙ ነገር ሀይሚዬ በቃ
እንኳን ይሄ ያልተረጋገጠ ነገር ማለት ነው። ስለዚህ ተረጋጊና ህይወትሽን አድኝ። ለዚች ልጅ አሳልፈሽ አትስጪው። ነገም ሰላም አትሰጠውም። ነገም ጥሩ ነገር አይፈጠርም። ሲጀመር እሱም አይፈልጋትም። ታውቂያለሽ፣ ደጋግሞ እየተናገረ ነው ከእሷ ጋር መሆን እንደማይፈልግ። አሁን ራሱ ጋሽዬ እባክህ ጋሽዬ፣ ያችም እሷም በቃ ከእኔ እንዳይመጡ አድርግልኝ ብሎ እስከ ማለት ነው የደረሰው። ምክንያቱም አንቺን ጠልቶሽ ማየት ሳይፈልግ ቀርቶ አይደለም፣ እንለያይ ስላልሽው ያ ነገር ስለሚጎደው በቃ ለዛ ነው ረፍት ማድረግ ስለፈለገ ነው። ልጅቷን ደግሞ እስከነጭራሹ ማውራትም ማየትም አይፈልግም። በቃ ልጁ ያንተ ነው ብላለች፣ ዲኤንኤ እስከሚመረመር ጠብቂ ተብላለች። ግን እሷ መስሚያ ጥጥ ነው ብላ እየመጣች እየረበሸች ነው። አላማዋ ኦልሬዲ ሌላ ነው፣ ልጅ አይደለም አላማዋ። በነገራችን ላይ ሰው አልገባውም እንጂ ማለት ነው። እና በቃ ተረጋግተሽ ይቅርታ መጠየቅሽ ጥሩ ነው ግን በቃ ተረጋግተሽ ከልብሽ ሆነሽ ልብሽን ንጹህ አድርገሽ ነው እንደዚህ የሆነ ነገር ግማሽ ሆነሽ ሳይሆን በቃ ከዚህ በኋላ ካንተ ጋር መለየት አልፈልግም፣ አብሬህ እጋፈጣለሁ፣ የመጣውን ነገር ሙሉ ካንተ ጋር መጋፈጥ እፈልጋለሁ በይው። ይህም እንግዲህ ስለ መለያየት እንዳታወሩብኝ ከኔ ፊት እንደው በጌታ ይዣቸዋለሁ እንዳታወሩ ነው ያሉት። እና በቃ ሁለቱም ጎኔ ታሟል። አንደኛው ጎኔ አንተ፣ በአንደኛው ጎኔ እሷ ታመም ያለው በቃ በእናንተ በጣም ታመም ያለው እና በቃ ስለ መለየት አታወሩብኝ ነው ያለው። ተመልካችም እንደዛው ስለ መለየት እንድታወሩብን አንፈልግም። ምክንያቱም እናንተ መለየት የሌለባችሁ ልጆች ናቸው። ገና ከእናንተ ብዙ ነገር እንጠብቃለን። 2 ዓመት ቀልድ አይደለም። አብረናችሁ ብዙ ነው የተጓዝ ነው፣ ከ2 ዓመት በላይ ማለት ነው። ገና የራሳችሁ ቻናል ሳትከፍቱና የእናንተን ደስታ የእናንተን ትልቅ ደረጃ መድረስ የእናንተን ትዳር የእናንተን ወልዶ መክበድ ብዙ የሚጠብቁ ተመልካቾች አሉ። ምክንያቱም በቃ አብራችሁ ስታለቅሱ አልቅሰን፣ ስትአዝኑ አዝነን፣ ስትደሰቱ ተደስተን በቃ የእናንተን ህልም ትልቅ ህልም ማየት የምንፈልግ ነን እና ሀይሚዬ አሁንም የምነግርሽ ጫና እንደ ጫና አትውሰጁ። እንደ ማለት አንዳንዴ ብዙ ሰዎች በሰዓቱ የሚመክረኝ ሰው ቢኖር ምን አለ በሰዓቱ ከንዴቴ ከስሜታዊነት የሚመልሰኝ ሰው በኖረ ብሎ ብዙ ሰው የሚጸጸት አለ። ገብቶሻል? አንቺ ደግሞ የሰው ሀብታም ነሽ፣ ብዙ መካሪ ያለሽ በዙሪያሽ በጣም ብዙ ማለት ነው። ብዙ የሚወድሽ ኦዲየንስ አለ የሚመክርሽ፣ ትክክለኛውን መንገድ የሚያሳይሽ፣ ቻይ ተመለሽ፣ ይሄ ልክ አይደለም የሚልሽ ምርጥ አባት ከጎንሽ አለ። በጣም ምርጥ የሆኑ ሰዎች እየመከሩሽ ነው ያሉትና እየተጫንሽ አይደለም፣ እየመከርንሽ ነው። ነገሽን የማይጸጽት ነገር ማድረግ አለብሽ። ተመለሽ፣ ተይ። የሆነው ሁሉ ሆኗል፣ ተጎርተሻል። ግን ደግሞ እሱም ያለበት ሁኔታ ከባድ ነው። ከጎኑ ሆነሽ ተጋፈጩና እውነቱን ድረሱበት እያልንሽ ያለ ነው። ነጋችሁን ሁለታችሁም እንዳትጸጸቱ ነው። ምክንያቱም በከባድ ነገር ነው አልፋችሁ እዚህ የደረሳችሁትና እንዲህ በቀላሉ መበተን የለበትም የእናንተ ህይወት ማለት ነው። ብዙ መስዋዕት፣ ከዚህም በላይ እኮ ከባድ ነገር ሊመጣ ይችላል። በነገራችን ላይ ይሄ ትንሹ ሊሆን ይችላል። ነገ የሰው ልጅ በህይወት